አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምዳን ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። ያው ትናንትና እንግዲህ ኢሳም ፈኪን ጋር የነበረውን ነገር ለመፍታት የገፈተርኳችሁን ከመሰላችሁ ይቅርታ ለማለት ቪዲዮ ሰርቶ ነበርና እዛ ቪዲዮ ላይ ያየሁትን ትዝብት ነው የምነግራችሁ። በነገራችን ላይ ሁላችንም አስመሳዮች ነን ማለት ነው። በጣም የሚገርመኝ ነገር ማለት ነው እዛ ጋር ራሱን እንትን ለማለት ለማጥራት የነበረውን ነገር ለማስተካከል ነው ቪዲዮ የሰራውና እዛ ጋር ፈኪን የምትሰድቧት እሷ በጣም የዋህ ነች፣ እሷ ከቀንነት ተነስታ ያደረገችው ነው። እኔም ደግሞ እዛ ጋር አልገፈተርኳትም። የነበረው ነገር ስሎ ሞሽን ስለነበረ ይመስል ነበር ምናምን ያለ ለማስረዳት ሞክሯል። እና በዛውም ደግሞ ከዚህ በፊት ኡስታዞች ጋር የነበረውን አለመስማማት አለመግባባት እያስተካከለ ነበር። ያው የዛን ታሪክ እኔ የማውቀው ነገር የለኝም፣ ዛሬ ላይ ስላለው ብቻ ነው አስተያየት መስጠት የምፈልገው ማለት ነው። እና አንዳንድ ጊዜ ለሚዲያ ብላችሁ ለዩቲዩብ ብላችሁ ለእይታ ብላችሁ የሚባል ነገር አለ። ብዙ ሰው አስተያየት ሲሰጥ በነገራችን ላይ እዚህ ጋር ለጽድቅ የመጡ ጥቂቶች ናቸው። ዩቲዩብ ላይ ለጽድቅ የሚሰሩ ማለት ነው እስላማዊ ነገር ብቻ አስተላልፈው ምንም አይነት እይታን ባይኖራቸው ሳይደክሙ ቪዲዮ የሚፖስቱ ሰዎች አሉ። እነዛን ነው እኔ ለጽድቅ እየሰሩ ነው ብዬ የማስበው። ለምንድን ነው የኛ ህዝብ የሚያዩ ሀሜቱ ነው እያለ ነገር ግን እስላማዊ ታሪኮችን፣ ሀዲሶችን፣ የተለያዩ ነገሮችን ሳይደክሙ የሚለቁ ሰዎች ምንም አይነት ትርፍ እንደማያገኙበት እርግጠኛ ነኝ። ለምን እይታ የለውም። ነገር ግን ሳይደክሙ ያንን ነገር የሚሰሩ ሰዎች አላህ አጅሩን ይክፈላቸው። እነሱንም ደግሞ አላህ ያላሰቡትን ርዝቅ ይስጣቸው። ምን ጊዜም ዱዓዬ ነው። ለምን እኔ ብዙ ጊዜ እንደዚህ አይነት ስራዎች ለመስራት ሞክሬ እይታ ሳይኖረው ሲቀር ትቼዋለሁ። ካላዩ ስለምን እለቃለሁ ብዬ ማለት ነው። አያቸው አይደል? እኔ አሁን ብር ፈልጋለሁ የሆነ ነገር ስሰራ እንዳገኝበት ስለምሰራ ማለት ነው። እና ማንኛውንም ቪዲዮ ስንሰራ እንድናገኝበት ነው የምንሰራው። መቼም እንዳገኝበት አይደለም የምሰራው የሚል ሰው የለም። ግን ደግሞ እንዳገኝበት ነው የምሰራው ብዬ ደግሞ አላህን የሚያስከፋ ነገር ወይም ደግሞ የማይሆን ነገር አልሰራም። በዛ ላይ ደግሞ አንድን ሰው አታክ የሚያደርግ ነገርም ሰርቼ አላውቅም። ሰዎች ሊመስላቸው ይችላል፣ መብታቸውን፣ አይመለከተኝም። እኔ ግን ያየሁትን ነገር መናገር ደስ ይለኛል ከበፊትም ጀምሮ ማለት ነው። እና ኢሳም እዛ ጋር ራሱን እንደዛ ሲል ያየሁበትን ነገር ነው የምነግራችሁ ማለት ነው። ፈኪን ለምን ቪዲዮውን የቀረጸው እሱ ነው። መጨረሻ ላይ እቀፈኝ ያለችበትን ፓርት ለምንድን ነው ያልቆረጠው? እይታ ስለሚፈልግ። ለምንድን ነው የኛ ሰው ያንን ፓርት ነው እንጂ እርግጠኛ ነኝ ለማየት የገባው ጥፊውን ነው እንጂ ለማየት ያገባው የእሱን እንዛዛታ ታሪክ አይደለም። 100% እርግጠኛ ስለሆንኩ ነው። ግን ደግሞ እውነት የእሷን ስም ለማጥራት ከሆነ የፈለገው ስለሷ ያለውን ነገር ለማሳወቅ ከሆነ የፈለገው መጨረሻ ላይ ያሉት ፓርቶች አስፈላጊ አይደሉም። በቃ አለቀ። ኖርማሊ በቃ ይቅርታ ተባብለናል ብሎ መዝጋት ይችል ነበር። ግን እቀፈኝ ያለችበትን ፓርት፣ ሳመኝ ያለችበትን ፓርት እንዲሁም ጥፊውን የተለያየ ነገር እዚህ ከልብሱ ላይ ሸቀጥ ስታነሳ ምናምን የነበረውን ነገር አስገብቶታል። ያንን ያስገባው እይታ ስለሚፈልግ ነው። ሁለት ደግሞ ቀጣይ ለሚሰሩት ድራማ ጥሩ ግብአት ይሆናል ተብሎ ስለሚታሰብ የገባ ነገር ነው። እውነተኛም ፍቅር ከሆነ ምንም ከሆነ የእሷን ነውር ልሸፍንላት ካልክ አንተ ነህ እነዚህን ነገሮች መደበቅ ያለብህ። በእኔ ምክንያት ስለተሰደበች አልክ አይደለ? በእኔ ምክንያት ስለተሰደበች ነው ነገሮችን ላስተካከል የመጣሁት አልክ። አሁንም ቢሆን ግን በአንተ ምክንያት ሊያሰድባት የሚችሉ ነገሮችን መልቀቁን ካቆምክ ተሳዳቢውም ይተዋል ማለት ነው። እና አስመሳይ አንሁን። በቃ ይሄ በቃ ያናድደኛል። ለምንድን ነው በቃ ሁላችንም አንድ ሰው ከሆነ ጎን ይሆንላችሁና አሁን አሉ የሆኑ ጥቃቅንና አነስተኛ ዩቲዩበሮች የሆነ ሰው ይዛሉ፣ ወይ ሶፊን ይዛሉ ወይ ደግሞ ፈኪን ይዙና ከዛ በኋላ ስለነሱ የሆነ ነገር ሲወራ ቲክቶክ ላይ ገብተው ይረግጧቸዋል፣ እንትን ላይ ገብተው ይረግጣቸዋል። ገደል ይግቡ። ማንም ሰው ቢረገጥ ኖርማል ነው። እኔ ማንም ሰው ቢረግጠኝ ችግር የለብኝም። ለምን ለሌሎቹ ለቅርብ ሰዎች ዩቲዩብ አዲሳቸው ነው። ብዙ ሰዎች ዩቲዩብ አዲሳቸው ነው። እኛ ደግሞ አረጀንበት። መረገጥም መርገጥም ኖርማል ነው። ተመካክረን ሁላ ተረጋግጠን እናውቃለን። ስለሆነ ምንም አይመስለኝም እኔ ማለት ነው። እና ብዙ ሰዎች ራሱ የሆነ ሰው ቪዲዮ ሰራብኝ አረ እንደዚህ አርጊባት ምናምን ይሉኛል። እኔ ምን አሻይት ስራ ከተመቻት ብቻ። ግን እኔ ላይ የሌለ ነገር እሷ የመሰላትን ነገር ካለች መቼም አፉ አልላትም። ለምን የኔን ሆዴን የማውቀው እኔ ስለሆንኩ ማለት ነው። እና ያንን ቪዲዮ ማውጣት ትችል ነበርና ከፊት አርገው ራሱ የመጣው እይታ ፍለጋ ስለሆነ በጥፊ የመታችብህን ፓርት ነው ማለት ነው። እና አንዳንድ ጊዜ የምናወራውንና የምንሰራውን እናመሳስለው ማለት ነው። በቃ ራስን ፍጹም ለማድረግ ምናምን አንጣር። ዩቲዩብ ላይ የመጣ ነው ቢዝነስ ፈልገን ነው። ግን ስንመጣ የመጣንበትን ነገር ደግሞ ሌላውን ሰው አሸማቀው በቃ ራሳችሁን ነፃ ምናምን ማድረግ አያስፈልግም።
ከዛ ውጭ ደግሞ ፈኪ ላይ ያየሁት ነገር ፈኪ ጤነኛ አትመስለኝም። ማለት በቅርብ ያላችሁ ሰዎች እሷን የምትቀርቧት ካላችሁ ወላሂ ሩቃ ምናምን ሞክሩላት። እስከ ዛሬ ካየሁላት ቪዲዮ በሙሉ ወላሂ ነው የምላችሁ፣ አላህ ሻሂዴ ነው። በትናንትናው ቪዲዮ በጣም አሳዝናኛለች። በጣም በቃ ከምነግራችሁ በላይ አሳዝናኛለች። የሆነ ብቸኝነት የሚሰማት ስትረስ ያለባት እንደዛ አይነት ሴቱና ተሰማችኝ። በቃ የሆነ የምታደርገው ነገር ምናምን የሆነ ገራገርነት ምንም አየሁባትና ይሄ ነገሯ በጣም አሳዝኖኛል። በዛ ላይ ደግሞ መጨረሻ ላይ ያን ሁሉ ነገር ተናግሮ ሲያበቃ ያንን ቃል ስትጠቀም የጤነኝነት ነገር አላየሁባትም። እና ቢያንስ እንደው እንትን የምታውቁ ሰዎች ይሄ ሳይኮሎጂ እንደዚህ ደግሞ በእንትን የምታማክሩ ሰዎች አላቸው። እናንተ ብታማክሯት ብትመክሯት ያለባትን ችግር ብትረዷት ጥሩ ነው። አንዳንድ ጊዜ ይቺ ልጅ ከቤተሰብ ወጥታለች። በእርግጥ ከ20 እስከ 25 ከዚህ እድሜ በላይም በታችም አትሆንም። በዚህ እድሜ ውስጥ ያለች ልጅ ናት። ነገር ግን በዙሪያዋ ሰው የለም አሁን ላይ ስለሆነ ብቻዋን የምታወጣ የምታወርድ ከሆነ ወደ ማበድ ወደ ተለያየ ነገር ውስጥም የሚገባው ሰው በእንደዚህ አይነት ሂደት ስለሆነ አማክሯት፣ አብሽር ይበሏት። ጓደኞቿም ደግሞ ከጎኗ ያላችሁ እሷን ለማዳን እሷን ለማትረፍ እያንዳንዱን ነገር ተሯሯጡ። ትክክል አይደለችም፣ ኖርማል አይደለችም። እርግጠኛ ሆኜ ነው የምናግራችሁ። ምንም አይነት የኖርማል ባህሪ አይታይባትም። ልጅነት አልለው ጅልነት አልለው ተምታቶብኛል። ማለት ከአንድ ታዋቂ ሰው እኔ ታዋቂ ሰዎች በሙሉ አደብ አላቸው። ማለት የሆነን ሰው ሲወዱም በገደብ ነው፣ ሲጠሉም በገደብ ነው። ሲወዱ ቲክቶክ ላይ በጣም ብዙ ቪዲዮ የእሱን ፎቶ አድርጋ የሰራችውን ሳይ አሁን ይሄን ከአንድ ታዋቂ ሰው አትጠብቁትም። ወይ ደግሞ እንደዚህ ወጣ ያለ ነገር ስታሳዩ እይታን ስለምትስቡ ወይ ያናስባ ከሆነ አላውቅም። ወጣ ያለ ነገር ሰርቼ እይታን አገኛለሁ ብላ ከሆነ ይሄንን እንግዲህ ምንም ማለት አልችልም። ግን ደግሞ ትክክለኛ ይሄ የእሷ እንትን ከሆነ ግን ችግር ነው፣ በጣም ከባድ ነው። እና ዱዓ አድርጉላት፣ አላህ ኸይሩን ይሻላት። ኢሳም ደግሞ እሷ ጋር ስትሰራ እውነት እሷን ለማስመስገን ከሆነ የመጣኸው መጨረሻ ላይ ያለውን ፓርት እሺ በቃ ተባብላችሁ የምትለያዩበትን ብታደርገው እናምንህ ነበር፣ ትክክል ነው እንል ነበር። እና ይሄ ነው እኔ የተሰማኝ ነገር። ትናንትም ማስተያየት ላለመስጠት ትቼው ነበር። ነገር ግን ብዙ ሰዎች ለምን ዝምት ያለሽ አውሪ ምናምን ስላሉኝ ነው የመጣሁት እንጂ አስተያየት መስጠትን እንደ ጥላቻ፣ አስተያየት መስጠትን እንደ ግላይ ችግር፣ እንደ ግላይ ጸብ አድርጋችሁ የምትቆጥሩ ሰዎች ስላላችሁ እኔ ምን እንትና ላይ ብዬ ነበር። በእርግጥ እኔ አልተውም። አሁንም ቢሆን ህገወጥ ሰዎች ካየሁ ከመናገር ወደኋላ አልልም እስከ መጨረሻው። ግን ያው ዩቲዩብ አዲስ የሆነባችሁ ቅርብ ቀን የመጣችሁ ሰዎች እየበጠበጣችሁ ስለሆነ ነው። እኔ ረጅም ጊዜ ከ5 ዓመት ከ6 ዓመት በፊት ሚዲያ ላይ የሚያቀኝ ሰው ምን አይነት ባህሪ እንዳለኝ ምን አይነት ሰው እንደሆንኩ ያውቃሉ። ለአዲሶች አልጨናነቅም ማለት ነው። ለተከታዮቼ ስል ነው የምሰራው። ስለሆነ በዚህ አስተካክሉልን ማለት ነው ዛሬ ብቅ ያልኩት። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም አለይኩም።